አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን ዛቻዎች የሚቀጥሉ ከሆነ ከአሜሪካ ጋር የሚደረገው የመጨረሻ ስምምነት ድርድር አይጀመርም አለች። እስራኤልና ሊባኖስ በዚህ ወር በጣሊያን ሮም ድርድር ሊያደርጉ እንደሆነ ተነገረም። የ325 ሚሊዮን ዶላር ጉቦ የተቀበሉት የቻይና ባለስልጣናት ሞት ተፈርዶባቸዋል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ኢራን በሆርሙዝ ወሽመጥ ላይ ዳግም ጥቃት መክፈቷን አሜሪካ ገለጸች። ሁለት የአሜሪካ ባለስልጣናት ለአክሲዮስ እንደተናገሩት ከሆነ የኢራን ወታደራዊ ኃይሎች ሰኞ ምሽት በሆርሙዝ ወሽመጥ በኩል በሚያልፉ የንግድ መርከቦች ላይ ቢያንስ 2 ሚሳኤሎችን ተኩሷል። ይህ የተዘገበው ጥቃት ኢራን በሆርሙዝ ወሽመጥ ላይ የምታደርሰውን ጥቃት ለማቆም ከ3 ሳምንት በፊት የተፈራረመችውን የመግባቢያ ስምምነት አደጋ ላይ የሚጥል ነው ተብሏል። ጥቃቶቹ የተፈጸሙት በአሜሪካና በኢራን መካከል በሰርጡ ላይ የሚፈ ጥቃቶች ለማስቆም የተደረሰው የአንድ ሳምንት ስምምነት ካበቃ በኋላ ነው። አሜሪካ በኢራን ኢላማዎች ላይ የአየር ድብደባ በመሰንዘር የአጸፋ እርምጃ ልትወስድ የምትችልበት እድል ሰፊ እንደሆነም በተንታኞች በኩል ተነስቷል። የዩናይትድ ኪንግደም የባህር ላይ ንግድ ስራዎች ሰኞ ዕለት እንደገለጸው በሆርሙዞች ዳርቻ ወደ ደቡብ ኦማን አቅጣጫ ሲጓዝ የነበረ አንድ የነዳጅ ጫኝ መርከብ ባልታወቀ ተወንጫፊ አካል ተመቶ የእሳት አደጋ እንደደረሰበት ሪፖርት ደርሶታል። አንድ የአሜሪካ ባለስልጣናት እንደተናገሩት ሁለተኛው የንግድ መርከብም በኢራን ሚሳኤል ተመቷል። ባለስልጣኑ አክለውም ሁለቱም መርከቦች ከባድ ጉዳት የደረሰባቸው ቢሆንም ምንም አይነት የሰው ሕይወት መጥፋት ወይም ጉዳት አልደረሰም ብለዋል። ባለፈው ሳምንት በኳታር ዶሃ በአሜሪካና በኢራን መካከል በተደረገው ቀጥተኛ ያልሆነ ውይይት በሆርሙዝ ወሽመጥ ጉዳይ ላይ ብዙም መሻሻል ሳይታይበት መጠናቀቁ አይዘነጋም። ፕሬዝዳንት ዘለንስኪ ሩሲያ ተጨማሪ ጫና እንዲደረግባት ጠየቁም። የዩክሬኑ ፕሬዝዳንት ዘለንስኪ ኪቭ በሩሲያ የኃይል ዘርፍ ላይ የምታደርገውን ጥቃት ማጠናክሯን እንዲሁም ሞስኮ በዩክሬን ዋና ከተማ ከ50 በላይ ሰዎችን የገደለውን ከፍተኛ ጥቃት መሰንዘሯን ተናግሯል። ይህንን ተከትሎም በሩሲያ ላይ ተጨማሪ ጫና እንዲደረግም ፕሬዝዳንቱ ጥሪ አቅርበዋል። ዘለንስኪ በአንካራ ከሩተ ጋር ጎን ለጎን ለጋዜጠኞች በሰጡት መግለጫ የሩሲያን ድክመት እያየን ነው ብለዋል። ነገር ግን ይህ በቂ አይደለም፣ በሩሲያ ላይ ተጨማሪ ጫና እንዲሁም ተጨማሪ የጸረ ባላስቲክ ሚሳኤል መከላከያና ተጨማሪ ማዕቀቦች ያስፈልጉናል ብለዋል። ዘለንስኪ ዛሬ በተጀመረው የኔቶ ጉባኤ ላይ ከትራምፕ ጋር በሚያደርጉት ንግግር የሩሲያን ጉዳይ የባላስቲክ ጥቃቶች ለማክሸፍ ኪየቭ ተጨማሪ የመከላከያ ስርዓቶች ስለሚያስፈልጓት ሁኔታ ለመወያየትም እቅድ ተይዟል። ኢራን ዛቻዎች የሚቀጥሉ ከሆነ ከአሜሪካ ጋር የሚደረገው ድርድር አይጀምርም አለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዲፕሎማሲው ካልተሳካ ዋሽንግተን ወታደራዊ ኃይል ልትጠቀም እንደምትችል ትራምፕ ከተናገሩ በኋላ ምላሻቸውን ሰጥተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሰኞ ዕለት እንደተናገሩት ባለፈው ወር ከአሜሪካ ጋር የተፈረመውን የመግባቢያ ስምምነት አንቀጽን በመጥቀስ ዛቻዎች የሚቀጥሉ ከሆነ በመጨረሻው ስምምነት ላይ የሚደረጉ ድርድሮች አይጀመርም ብለዋል። አራግቺ በኤክስ ገጻቸው ላይ የመግባቢያ ስምምነቱ አንቀጽ 13 ግልጽ ነው፣ ዛቻዎች የሚቀጥሉ ከሆነም በመጨረሻ ስምምነት ላይ የሚደረጉ ድርድሮች
አይጀመርም ብለዋል። ፊርማችሁን አክብሩ ሲሉም ለአሜሪካውያን ተደራዳሪዎች ጥሪያቸውን አቅርበዋል። በፓኪስታን አደራዳሪነት በዋሽንግተንና በቴህራን መካከል የተደረሰው የኢስላማባድ የመግባቢያ ስምምነት በኢራኑ ፕሬዝዳንት ማሱድ ፔዜሽኪያንና በአሜሪካዎቻቸው ፕሬዝዳንት ትራምፕ ሰኔ 12 መፈረሙ ይታወቃል። ይህ ባለ 14 ነጥብ ስምምነት በኢራንና በአሜሪካ መካከል ዘላቂ የሰላም ስምምነት ላይ ለመድረስ ያለመ ነው። የአራክቺ አስተያየት የመጣው ትራምፕ ዲፕሎማሲው ካልተሳካም ዋሽንግተን ወታደራዊ ኃይል ለመጠቀም ዝግጁ መሆኗን ካስጠነቀቁና ቴህራን በጭራሽ የኒውክሌር መሳሪያ ታጥቃ መገኘት የለባትም ካሉ ከጥቂት ሰዓታት በኋላ ነው። ትራምፕ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ እኛ ወይ ስምምነት እናደርጋለን አሊያም የጀመርነውን ስራ እናጠናቅቃለን ብለዋል። እናም ስራውን ማጠናቀቅ ያን ያህል ከባድ አይሆንም፣ እኔ ግን 91 ሚሊዮን ህዝብን መጉዳት ስለማልፈልግ ስምምነት ማድረግን እመርጣለሁ ብለዋል። ይህ አስተያየት የተሰማው የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ እስራኤልን ለማጥቃት የሚሞክርን ማንኛውንም የወደፊት የኢራን መሪን እስራኤል ታከሽፋለች ሲሉ ከዛቱ ከአንድ ቀን በኋላ ጭምር ነው። እስራኤልና ሊባኖስ በጣሊያን ሮም ድርድር ሊያደርጉ ነው ተባለ። የጣሊያን የውጭ ጉዳይ ሚኒስቴር እንደገለጸው የእስራኤልና የሊባኖስ አምባሳደሮች በቀጣይ ሐምሌ 15ና 16 ቀን በሮም ቀጥተኛ ድርድር ያደርጋሉ ተብሏል። የውጭ ጉዳይ ሚኒስትሩ አንቶኒ ታጅኒ በኤክስ ገጻቸው እንዳሉት በአሜሪካ አማላጅነት በእስራኤልና በሊባኖስ መካከል የሚደረገው ቀጣዩ የድርድር ዙር በሮም እንደሚካሄድም ይፋ አድርገዋል። የሚኒስቴሩ ቃል አቀባይ እንደገለጹት በዋሽንግተን ተካሂደው ከነበሩት በርካታ የውይይት ዙሮች በኋላም ይህ ውይይት በአምባሳደር ደረጃ የሚደረግ ይሆናል። ይህ የድርድር ዙር ምንም አይነት ዲፕሎማሲያዊ ግንኙነት በሌላቸውና በቴክኒክ ደረጃ በጦርነት ላይ ባሉ ሁለቱ ጎረቤት ሀገራት መካከል ባለፉት ጥቂት ወራት ውስጥ የሚካሄድ ስድስተኛው ንግግር ነው። ሁለቱ ሀገራትና አሜሪካ ባለፈው ወር ዘላቂ ሰላም ለማምጣት ያለመ የሁለቱን ሀገራት የአካባቢ ስምምነት የተፈራረሙ ሲሆን ስምምነቱ የተፈረመው በእስራኤል ጦርና በኢራን በሚደገፈው የሄዝቦላህ ቡድን መካከል ተኩስ አቁም ከተደረገ ከ5 ቀናት በኋላ ነበር። የ325 ሚሊዮን ዶላር ጉቦ የተቀበሉት የቻይና ባለስልጣን ሞት ተፈረደባቸው። በምስራቃዊ ቻይና የሚገኝ ፍርድ ቤት በ30 ዓመት ጊዜ ውስጥ ከ2.2 ቢሊዮን በላይ ወይም 325 ሚሊዮን ዶላር በሙስና በመቀበል የተከሰሱት የቀድሞ የከተማ አስተዳደር ባለስልጣን ላይ የሞት ፍርድ አስተላልፏል። ቅጣቱ የተላለፈባቸው ያንግ ዩሊን ከአውሮፓውያኑ 1993 እስከ 2023 ድረስ ባሉት ዓመታት ውስጥ በናጂንግ ከተማ በተለያዩ ኃላፊነቶች አገልግሏል። የቀድሞ ባለስልጣን በማጭበርበር ስልጣንን አላግባብ በመጠቀምና ህጋዊ ያልሆነ ገንዘብን ህጋዊ አስመስለው በማቅረብ ወንጀልም ተከሷል። በእነዚህ ድርጊቶች አግኝቷል የተባለው የገንዘብ መጠን በቅርብ ዓመታት ውስጥ በቀረቡ ክሶች ያልታየ መሆኑን የቢቢሲ ዘገባ ጠቁሟል። የ69 ዓመቱ የቀድሞ ባለስልጣን ኃላፊነታቸውን ተጠቅመው ሌሎች የኢንጂነሪንግ ውሎችን፣ የመሬት ባለቤትነት ዝውውርና ገንዘብ እንዲያገኙ ማድረጋቸው ተገልጿል። ለዚህም በምላሹ ገንዘብና ቁሳቁሶችን መቀበላቸውን የመንግስት መገናኛ ብዙሃን ዘግበዋል። ያንግ ምርመራ የተከፈተባቸው ፕሬዝዳንት ሺጂንፒንግ በከፈቱት የጸረ ሙስና ዘመቻ እንደሆነም ተነግሯል። ይህ ዘመቻ ከፍተኛ ወታደራዊ አመራሮች፣ ትልቅ ባንኮችና ሌሎች ዘርፎችንም ነክቷል። ፕሬዝዳንት ሺ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት የጸረ ሙስና ዘመቻዎችን ከፍተዋል። ይሁን እንጂ እነዚህ ዘመቻዎች የፖለቲካ ተቀናቃኞችን ለማጥቃት ውለዋል የሚል ክስም ይቀርብባቸዋል። ቻይና ውስጥ ለእንደዚህ አይነት ወንጀሎች የሞት ቅጣት ማስተላለፊያው የተለመደ አይደለም። ክሱ ከ1 ቢሊዮን ዩዋን በላይ ወንጀል የተፈጸመበት ሲሆን ግን የሞት ቅጣት የተሰጠባቸው አጋጣሚዎች አሉ። በ10 ዓመት ጊዜ ውስጥ 1.1 ቢሊዮን ዩዋን በሙስና ተቀብለዋል የተባሉ አንድ ባለስልጣን 2021 ላይ በሞትም ተቀጥቷል ተብሏል። የመንግስታቱ ድርጅት በሱዳን አልኦቤድ በተፈጸመው ጥቃት አስቸኳይ ምርመራ እንዲደረግ ወስኗል። የመንግስታቱ ድርጅት የሰብአዊ ምክር ቤት በሱዳን አልኦቤድ ውስጥ በፈጥኖ ድራሽ ኃይሉ ታጣቂዎች እየተፈጸመ ያለውን ጥቃት አውግዞም በጉዳዩ ላይ አስቸኳይ ምርመራ እንዲደረግም ውሳኔ አሳልፏል። ምክር ቤቱ ዛሬ ባደረገው ስብሰባ በእንግሊዝና ሌሎች 14 ሀገራት የቀረበውን ረቂቅ ውሳኔ የተመለከተ ሲሆን ባደረገው ድምፅ አሰጣጥም በአብላጫ ድምፅ ውሳኔውን አጽድቋል። በውሳኔው ላይ ባለፈው ዓመት ኤልፋሽር ከተማ
ከተማን ለመቆጣጠር ፈጥኖ ድራሽ ኃይሉ በሰላማዊ ሰዎች ላይ ከፍተኛ ጥቃት መክፈቱን አውስቶ በአልኦቤድ መደገም እንደሌለበትም አሳስቧል። ምክር ቤቱ እንደገለጸው በአልኦቤድ የጅምላ ግድያ፣ እገታ፣ ሰዎችን ማሰቃየትና የጾታ ጥቃት እየተፈጸመ ለመሆኑ በርካታ ሪፖርቶች እየቀረቡለት እንደሚገኝም ተነግሯል። ይህ በእንዲህ እንዳለ በመሐመድ ሐምዳን ዳገሎ የሚመራው የሱዳን ትይዩ መንግስት ባወጣው መግለጫ ደግሞ በአልኦቤድ እየተካሄደ ያለው ወታደራዊ ዘመቻ ዓለም አቀፍ ሕግን በጠበቀ ሁኔታ መሆኑን ገልጿል። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ